ያው ጌታ እግዚአብሔርን ትውልድ እየጠፋ ነው። ትውልድ እያለቀ ነው። ትውልድ እየሞተ ነው። እናት አባት ልጆቻችሁ ዝም ብለው ተምረው የሚመጡ ይመስሏችኋል? ውሸት ውሸት። ትላንትና በ23 ጊዮርጊስ ነበር፣ ዛሬ ደግሞ በ24 ተክለ ሃይማኖት ናቸው፣ ነገ ደግሞ በ25 መርቆሬዎስ ናቸው። ኢየሱስ ሲያሳዝን። እንደ ቦኖ ጄሪካን ተራና ወረፋ እስከመች ነው የምታስጠብቁት? በከተማ ያሉ መነኮሳት አሁን አንድ በልቶ ጠጥቶ ደሞ የሞላ ስቡ የፈላ አንድ ጎረምሳ መንገድ ላይ ሴት ልጅ ያያል አይደል? ይመለከታል። እኔ ግን ከተማ ላይ መነኮሳት ሳይ የምሆነው ብታይ ደስ ነው የሚል መነኮሳት እወዳለሁ። የኛ መናንያን ይቅርበሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ተወደደም ተጠላም እኚህ አባት አውደ ምሕረት ላይ ሰበኩት እኔን አይወክልም። የክርስትና አስተምሮ አይወክልም። ሊቀ ሥልጣናቱም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርም። ቪዲዮን የሰራ ነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ቤተ ክርስቲያን ተዓቂቦም ኣብ ዝመሃርሉ ሰዓት ደሞ ብዘይ እምነቶም ብዘይ ርድኢቶም ብዘይ ደልይዎ መንገዲ ያውም ኣብ ዘይሓሰብዎ ሰዓት ነይትናኣትኻ ተምሃሮ መውሳት ተምሃሮ ምግፋፍ። አረብኛ ቋንቋ ለኢትዮጵያ ግዴታ ነው። እያንዳንዱ ትምህርት ቤት ውስጥ አረብኛ ቋንቋ ልጆች እንዲማሩ ማድረግ በቃ ጊዜው ደርሷል። this is the time። ትናንትና የአረብኛ ቋንቋ። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በእነዚህና በሌሎች መረጃዎች መጣሁ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ላይክ በማድረግ ጀምሩ። ማህበራዊና ሃይማኖታዊ ጉዳዮች ላይ አጠነጥናለሁ ለጊዜው። ከማህበራዊ ጉዳይ ስጀምር እንግዲህ ትምህርት ቤቶች ልጆቻችን የት ነው የሚውሉት ብላ እህታችን ያየችውን ያስደነገጣትን እያካፈለችን ነው። ምናልባት እሷ ዛሬ አይታ ደርሳ ይህን ያህል አካፍላለ ሊሆን ይችላል። ነገር ግን የት ድረስ ሄዷል የሚለው ግን ትልቅ ጥያቄ ይሆናል። ለማንኛቸውም እስቲ እንስማት። ምንድነው የምትለው? ያው ጌታ እግዚአብሔርን ትውልድ እየጠፋ ነው። ትውልድ እያለቀ ነው። ትውልድ እየሞተ ነው። እናት አባት ልጆቻችሁ ዝም ብለው ተምረው የሚመጡ ይመስሏችኋል? ውሸት ውሸት። ልጆቻችሁ ምን አይነት ወጥመድ ውስጥ እንደገቡ አታውቁም። ዛሬ በአይኔ ያየሁትን ነው የምነግራችሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ፎሎ ሸር አድርጉልኝ ፕሊዝ። ትውልድ እያለቀ ነው። አንቺ ስንት ዋጋ ከፍለሽ ያሳደግሽናት፣ አንተ ስንት በረሃ ተጠብሰህ ያሳደግካባት ልጅህ በድራግ ወድቋል። ልጅሽ በድራግ ወድቋል። ዛሬ በመንገዴ ስመጣ 4 ልጆች የሆነ ነገር ይላሉ። ከዛ ምን ሆናችሁ ነው ብዬ ጠጋ ብያየኋቸው። በጣም ደነገጡ። ቅጠል ይዘው ነበረ፣ ክብሪት ይዘው ነበር በወረቀት ሚሳ። እኔ ስለ ስሙ አይ ዶንት ኬር፣ ግን ልጆቻችሁ ምን ላይ እንዳሉ አያችሁ። ልጆቻችሁን እንደሚገባቸው የእግዚአብሔርን ቃል ባለማስተማራችሁ፣ ወደ እግዚአብሔር ባለማስጠጋታችሁ ልጆቻችሁን አውሬው እየበላው ነው። ያገኘኋቸው ልጆች ከ14 ዓመት እስከ 17 ዓመት ያሉ ልጆች ናቸው። ተማሪዎች ናቸው። እህቴ ንቂ። አንተ ወንድሜ ንቃ። ልጅህን አውሬ እየበላው ነው። ልጅህን ፈትሸው። ብቻውን ክፍሉ ዘግቶ ሲቀመጥ
ወጥቶ ሲሄድ የት ነው የምትሄድ? ማንጋነህ ምንድነህ በለው። ልጆቻችን ጸጥ ብለው እየጠፉ ነው። ጸጥ ብለው በሳይለንት እየጠፉ በየጉራንጉሩ ድራግ ሐሽሽ እየሳቡ እየጀዘቡ። አንቺ መከራሽን ያየች ሴት፣ አንተ መከራህን አይተህ ያሳደግክ ወንድም አዘንኩ። የኢትዮጵያ ሕዝብ ሆይ ገና ሳናድግ ነገሩ አደገብን አለ። እባካችሁ ጸልዩ፣ እባካችሁ ልጆቻችሁን አስጠጓቸው። የት እንደሚውሉ የት እንደሚያመሹ ከማን ጋር እንደሆኑ ፈትሿቸው። እስኪ የባህሪያቸውንና የህይወታቸውን ለውጥ ተመልከቱ። እኔ ያው እግዚአብሔርን ዛሬ ደረቴን የደቃው በዝናብ ምክንያቱም ልጆቼን ያየኋቸው እነሱን ሳይ አንዱ እሺ አለኝ፣ አንዱ ደግሞ ሂጂ በቃ ተይን ነገ እንተዋለን አለኝ። በጭራሽ እሱስ ገብቶ መውጣት ቀላል አይደለም። ዛሬ ወላጆች ልጆቻችሁን ፈትሹ። ከ13 ዓመት እስከ 18 ዓመት ያለ ልጅ ከፍተኛ ክትትል ያስፈልገዋል። ካመለጧችሁ በኋላ መልሳችሁ አታገኟቸው። ምንም እሷ የተናገረችው ላይ መጨመር አልችልም። እውነታውም ያየችውም ሀገር ትውልድ ይዳን ብላ እንደ አንድ ዜጋ የተሰማትን ተናግራለች። በእርግጥ ትውልዱ በብዙ መልኩ ነው እያጣ ነው። ገና 13 14 ዓመት ማለት በጣም ገና ነው። ከዚህ ከተቀጨን ከዛስ ምንድን ነው የሚሆነው? ሀገር እንደ ሀገር መንግስት፣ የሃይማኖት ተቋማት ይህንን ነገር አያዩትም፣ አያስተምሩም። ለነገሩ በአሁኑ ሰዓት ሁሉም እኔ ከተመቸኝ እኔ ከሞላልኝ ምን አገባኝ ነው። እግዚአብሔርን ይጠይቀሃል። ማንም ሁን ማን ይጠይቀሃል። እግዚአብሔር ሁሉንም ይጠይቃል። ለሁሉም ጥፋት እግዚአብሔር ተጠያቂ የሚያደርገውን በደንብ ያውቃል። ግን የየድርሻችንን እንወጣ ለማለት ያህል እንግዲህ እሷ የተናገረችውን እኔ ደግሜ ያልናገረውም ያው ሁሉም በብዙ መልኩ ነው ትውልዱ እየጠፋ ያለው። ህፃናት፣ ገና ትናንሽ ህፃናት እንግዲህ ሞባይልን በማየት ብቻ ጊዜያቸውን በማጥፋት ብዙ ነገር እያጣናቸው ነው። በብዙ መልኩ እያጣን ነውና ያም አንድ ነገር ነው። ወደዚህኛው ደግሞ ልግባ እስቲ ወደ ሃይማኖት። ይህ ወንድማችን ኢየሱስ ክርስቶስ ወይንም ደግሞ ጌታ ኦርቶዶክስ ውስጥ አይከበርም ቦታ የለውም ይለናል። እስቲ እንስማው፣ ስሙት። ትላንትና በ23 ጊዮርጊስ ነበር፣ ዛሬ ደግሞ በ24 ተክለ ሃይማኖት ናቸው፣ ነገ ደግሞ በ25 መርቆሬዎስ ናቸው። ኢየሱስ ሲያሳዝን እንደ ቦኖ ጄሪካን ተራና ወረፋ እስከ መች ነው የምታስጠብቁት? ቤቱ ለባለቤቱ መልሱ። ይሄንን ስንል አንዳንድ ሰዎች እንደ ቅዳሴው ላይ እኮ ኢየሱስ ነው የሚሰበከው፣ ማህሌቱ ላይ፣ ኪዳኑ ላይ፣ ሰዓታቱ ላይ ይሉናል። ወዳጄ ማህሌቱንም ሰዓታቱንም ቆመን የኖርንበት ህይወት ነው። ወፍ የለም እንኳን ኢየሱስ። ኪዳኑንም ቢሆን አድርሰን የወጣን ልጆች ነን። ቅዳሴውንም ቢሆን ቀድሰን አቁርበን የወጣን ሰዎች ነን። ስለዚህ እኛን ለመሸወድ በፍጹም አትችሉም። 70% ኦርቶዶክስ ለሆኑ ጴንጤዎች ንገሯቸው። እነሱ ከናንተ ተቀብለው ኦርቶዶክስ ወንጌል መሰበክ የለባትም ብለው ይናገራሉ። ግን አሁንም ደግሜ ነግራችኋለሁ በድፍረት ቤቱን ለባለቤቱ መልሱ። ጸጋ ሰላም ይብዛላችሁ። እኔ በጣም የሚገርመኝ ነበርን፣ ኪዳኑንም ሰዓታቱንም ሁሉም ቦታ ነበርን። እንኳን አንተ ከጌታ ስር ቁጭ ብሎ የተማረው ይሁዳ ነበር፣ አንተም ነበርክ። እንኳን አንተ ይሁዳ ራሱ ነበረ ነው የምልህ። ግን አልዳነም፣ ይሁዳ አልዳነም። አንተም ነበርኩ ብለህ ለመተቸት ትሞክራለህ። ለማንኛቸውም ግን ቅዱሳኖች፣ ጌታ ያከበራቸውን ለጌታ የተጋደሉ ቅዱሳኖች በኦርቶዶክስ ትልቅ ቦታ አላቸው። ያማልዳሉ ቅዱሳን።
በደንብ ያማልዳሉ፣ ትልቅ ይዘመርላቸዋል። ግን አናመልካቸውም፣ ይዘከራሉ። ኧረ እንደው ብቻ ይሁን ምንም። አንዴ መንፈስ ከባድ ነው። በእርግጥ ያው እንደተባለው መንፈስ ከባድ ነው። ከዚች ከቤት ደግሞ ወጥተህ የሚይዝህ መንፈስ ከባድ ነው፣ ከባድ። ለማንኛቸውም ያው አንተም ነበርክ ይሁዳም ነበረ ለማለት ፈልጌ ነው። ወደ ከተማ መነኮሳት ደግሞ እንሂድ እስቲ። እነዚህ እንግዲህ የምታያቸው ያው የከተማ ውስጥ መነኮሳት ናቸው። እንደው ወዛቸው እኮ ሲያምር በስማ ቁመናቸው ምናቸው ያው ሙልት ድንቡሽቡሽ ያሉ ናቸው። እነዚህ እንግዲህ መነኮሳት ደስ ይላሉ በእውነት። የቅናት አይደለም ማለት ለምን እንቀናለን እኛ? ምክንያቱም እነሱ እንግዲህ ያው በምድር ላይ ሳይሆን ቤታቸው በሰማያዊ ነው። እንግዲህ እንደ አስተምሮቱ ከሆነ ማለት ነው። ለማንኛቸውም ግን እስቲ የሚከራከሩትን እንስማ። መቼም ይሄ ከተማ መነኮሳት ጉዳይ አንደኛው ትኩሳት ነው በአሁኑ ሰዓት እና ያው እስቲ የሚከራከሩትን እንስማ። በከተማ ያሉ መነኮሳት አሁን አንድ በልቶ ጠጥቶ ደሞ የሞላ ስቡ የፈላ አንድ ጎረምሳ መንገድ ላይ ሴት ልጅ ያያል ይመለከታል። እኔ ግን ከተማ ላይ መነኮሳት ሳይ የምሆነውን ብታይ ደስ ነው የሚለኝ። መነኮሳት እወዳለሁ። የኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኩሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልኮ ውጭ ማለት ነው። እስመ መነኮስ ዘያንሶሱ ሀገር ለሀገር ሳያጤን ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ይዙ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብጽ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን እንደው ከደከመው ይተኛ ከራመውም ይብላ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካልም ይብላ ጾር ከተነሳበት። ግን እዚያው ውስጥ ነው፣ እዚያው ባህሩ ውስጥ እንደፈለገ ይዋይ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳሙ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ለዚህ ነው አረጋዊ መንፈሳዊ ለመነኩሴ በዓቱ እሳት ናት ብሎ የተነገረ። እሳት ብርሃንም አለው ያቃጥላል። ግን እሳቱ ያቃጥላል፣ ይሰለቻል፣ በዓትም ይሰለቻል። ግን ብርሃን አለው፣ ብርሃን የሚያይበት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው እንደዚህ ላደርግ ነው። አሁን የኛ መነኩሴ ግሸን ልሳለም ነው ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር። ያለህበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አለ። መዞር ምንድነው? እስመ መነኮስ ዘያንሶሱ ሀገር ለሀገር ሳያጤን ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። እንግዲህ ይህ የከተማ መነኮሳት ጉዳይ የትኛው ነው? አሁን የትኛው ነው ለህሊና ለአእምሮ ተስማሚ? እንደው ጤነኛ አእምሮ ያለው ሰው የትኛው ነው የሚስማማው? በእኔ እምነት ግን ያው ከተማ ውስጥ ይቻላል። ከተማ ውስጥም ሆነ በቤቱም ሆነ በእኔ እምነት ግን ትክክለኛው የምንኩስና አኗኗር የትኛው ነው የሚለው ያው እሙን ነው አይደል? ወደ ገዳም ገብቶ በቦታው ተወስኖ ሲኖር ነው። ይሄ ደስ ይላል። ከተማ ውስጥ መንኩሼ እኖራለሁ አይቻልም፣ ይከብዳል ነው፣ ከባድ ነው። አንደኛ ልክ እንደተባለው ለፈተና ይዳረጋሉ። ሁለተኛ ነገር ደግሞ ፈተናንም ያመጣሉ።
ከዛ አንፃር ነው በተለይ አሁን ካለው ወይ ስለ እነሱ እነርሳው ምን ከላይ ያሉ ጳጳሳቶች እንግዲህ ያው እየሰማን ነው። እነ ጳጳስ አቡነ በርገር እንግዲህ ሰሞኑን ሰምታችኋል። ከፍተኛውን ምናልባት እኔ በእውነት እቺ ቤት እንደዚህ እየደማች ያለችው ከላይ ባሉት ነው። ምንም የማይካዳቅ ነው። አሁን ደግሞ እግዚአብሔር ጅራፉን ያነሳ ይመስላል። ትላንትና ከወንድማችን ጸጋዬ ሚዲያ ላይ ሰምቼ በጣም ነው የገረመኝ። በጣም ጳጳስ የቤተ ክርስቲያን መሪ እንዲህ ያደርጋል ወይ? ምንድን ነው እሱ ያላደረጉት? በእውነት ይሄ እዛ ላይ የሰማሁት ነገር ሆኖ ከሆነ እኔ በእውነት በጣም እግዚአብሔር የትዕግስቱን መጠን ነው ማየው። በእርግጥ አሁን ዱላውን እና ጅራፉን ያነሳ ይመስላል። ምክንያቱም ያው እግዚአብሔር ንጹሕ ባህሪ የሆነ ንጹሕ ነገር ነው የሚወደው፣ ቤቱንም ያጸዳል። በዛ ነው ማምነው። ለማንኛቸውም ግን ይህ ጳጳሳት ምንድነው የመነኮሳት ጉዳይ እንዲህ ባጭሩ መቋጨት ያለበት ይመስለኛል። ከተማ ላይ የሚታይ ዝም ብሎ ጥቁር ለብሶ የሚዞር ብዙ ቦታ ባንስጠው እኔ እንደዛ ብዬ ነው እማያው። ዝም ብሎ የቲክቶክ ላይ ተጥዶ የሚውል ቫሊ የለውም ለኔ። እስቲ ደግሞ ወደ ሌላኛው ወጥንቅጣችን ደግሞ የአስተምሮትም ይመስለኛል። አሁን ላይ ምንድነው እሱ ሥላሴ አካል አለው ወይስ የለውም? እንዴ ምን እየመጣበት ነው ጎበዝ? እስቲ ለማንኛቸውም ይህ ወንድማችን እፎይ እያለ ያለውን እንስማ። ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም። የክርስትና አስተምሮ አይወክልም። ሊቀ ሥልጣናቱም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለት መምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ሥልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ምንድነው እዛ አትናቴዎስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ድረስ እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምጠየቅ ከሆነ በዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ሥላሴ ታዲያ መልክ ተደርጎ የተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የሥላሴን ስዕል ስንስል ከአብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? እንግዲህ እንደሰማችሁ ሰባኪው ሲጀምሩ ለሥላሴ አካላት አለው በማለት ይጀምሩና አካል አላቸው የላቸውም በሚል ጥያቄ ይጀምራሉ። ያው ሁላችንም ክርስቲያኖች ለሥላሴ አካል አለው ብለን እናምናለን። አካል ስንል ግን ምን ማለት እንደሆነ እናብራራለን። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት የማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ
ስላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምዕመኑ ደግሞ ነው ጾታ የላቸውም ስላሴ በማለት ይመልሳሉ። ይህን ጊዜ ጓ በማለት እንዴት እንዲህ ትላላችሁ? ይሄ መብረቅ የሚያወርድ ነው። ስላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ከስላሴ ለስላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። ይሄ ከባድ ስህተት አይደለም፣ እምነታችን ነው፣ እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ ተእጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላትን የምታጸድቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪም ሊሆን አይችልም። እንዲሁም ደግሞ እሳቸው ሁጃ አድርገው ያቆሙት ማንን ነው? ሃይማኖተ አበው ላይ በመጥቀስ የማንን? የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ፀጉር እስከ እግር ጥፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ አለው ብለው እሱን ኮት አድርገዋል። ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። ምክንያቱም አትናቴዎስ በራሱ መጽሐፍ ላይ ደግሞ ለፈጣሪ ክፍለ አካላትን እጅ እግር ያልሆነ ጣት ባት ያልሆነ ማጽደቅ ጣዖት እንደማምለክ እንደሆነ እንዲሁም ደግሞ ክፍለ አካላትን ስብስብ ማምለክ ፍጡር ማምለክ እንደሆነ በመጽሐፉ ላይ አስቀምጦ ሳለ ሃይማኖተ አበው ላይ እና እነ መጽሐፈ ሜላድ ላይ ስለ ስላሴ አካላት እንደዚህ ክፍለ አካላት አሉት ብሏል ማለት ከፍተኛ ስህተትም በአትናቴዎስ ላይ ባላለው ላይ ብሏል ብሎ መቅጠፍ ነው የሚሆነው። ስለዚህ አትናቴዎስ የክፍለ አካላትን አንዱ አንዱን ያልሆነ እጅ እግርን ያልሆነ ለፈጣሪ መስጠት የፍጡራንን ስብስብ እንደማምለክ አድርጎ አስቀምጧልም አስተምሯልም። እንደዚህ አይነት እምነትም ስህተት እንደሆነ ተናግሯል እንጂ ፈጣሪ ክፍለ አካላቶች ስብስብ ነው ብሎ አያምንም አትናቴዎስ። ይህንን እንደዚህ ካየን ዘንዳ እሳቸው ይህንን አንገታቸውን የሚሰጡለት አስተምሮ ከሆነ ስላሴ ጾታ አላቸው ክፍለ አካላትም አላቸው ብለው የሚያምኑ ከሆነ ማለትም ዝሩ ብትን አይደለም ላለማለት ሳይሆን በሐቂቃው ክፍለ አካላት አንዱ አንዱን ያልሆነ በክፍለ አካላት ስብስብ መዋቅር ነው ፈጣሪ ብለው የሚያምኑ ከሆነ ቲክቶካቸውን ሜንሽን አድርጉልኝ፣ አካውንታቸውን ሜንሽን አድርጉልኝና ማውራት እንችላለን። ምክንያቱም አንገቴን የሚሰጥለት አስተምሮ ነው ይሄ ብለው ስላመኑ እኔ ደግሞ እንደዚህ አይነት አስተምሮ የፈጣሪን አይወክልም የፈጣሪ መገለጫ ሊሆን አይችልም ብዬ ስለማምን በአባቶች ደረጃም ደግሞ በኢጅማው እንደዚህ በ4ኛው ሴንቸሪ ላይ የተነሳ እሳቸው እንዳነሱት አይነት የተወገዘ አስተምሮ ነው እና እሳቸው እንደውም አውደ ምሕረት ላይ ያስተማሩት ኃይል ይባሉ የሚገባቸው እሳቸው ራሳቸው ስህተት አስተምረዋል ብዬ አምናለሁ። ይህን ቪዲዮ ሼር አድርጉና አደርሱላቸው። ቤታቸው መሄድ ይችላሉ። ቲክቶካቸውን አሳዩኝ፣ ወይንም ደግሞ እኔ ጋር ብቅ ማለት ይችላሉ። እናመሰግናለን። እንግዲህ ወንድማችን ነገሩን ስላነሳው እኔ ሰምቼው አላውቅም እንደዚህ አይነት ነገር እውነቱን ለመናገርና ምንድነው እሱ ድምዳሜ ካላችሁ ምንም ድምዳሜ የለኝም። ምክንያቱም አላውቀውም፣ ለእኔ አዲስ ነው አሁን ይሄ። ስለዚህ ሀሳብ ያላችሁ በዚህ ዙሪያ ላይ ሀሳባችሁን ስጡ፣ አስተምሩን። እኔ ምንም አውቀው ነገር የለም፣ አላውቀውም ይሄንን። ስለዚህ ያው አንዱም ይህ ፕላትፎርም ያው መማማሪያ እስከሆነ ድረስ አስተምሩን። የትኛው ነው ትክክል? እሳቸውም አንገቴን ይሰጣሉ አሉ። ወንድማችን እፎይም እንግዲህ ትክክል አይደለም ብሎ እየሞገታቸው የትኛው ነው ትክክል? እንዲህ እየገባንበት ነገር እኮ የሆነ ከበድ እያለ መጣ። ጎስ አስተምሮም እንዴት ነው ሊፋለስ እየተፋለሰብን እኮ መጣ። ብዙ ጣጣ እያለብን ማለት ነው። ለማንኛቸውም እስቲ እንግዲህ ደግሞ ወደ ሌላኛው ወጠንቀጣችን እንግባ። የዋልድባ ጉዳይ ዋልድባ ላይ እንግዲህ አባቶች መጥተው እሸቱን ወቅሰው በግጥምም በስድብ ጠራርገውታል። እሸቱን ብዙ ብለዋል። የእግረኛው ሚዲያ ላይ መጥተው
ያው ምንድነው እሱ የሆነ ያለው እሸቱ እዛ ውስጥ ገብቶ ያልሆነ ነገር ነው ያደረገው። አንደኛ ለምሳሌ ሲመገብ የነበረው ያ ምግባቸው ቋርፍ የሚባለው ሁኔታው የሆነ ምንድነው ለአርት ወይም ደግሞ ድራማ አስመሰለው። እንደዛ መሆን የለበትም። ሰዎች ገዳማውያንን እና ገዳማትን እንዲጠሉ ያደርጋል የሚል ትችትም አቀረቡ። ብቻ ብዙ እሱ ይቅርታ አለ። እንደገና ደግሞ ምንድነው እሱ ሌላኛው የሴቶች ገዳም ሳይኖር የሴቶች ገዳም አለ ነው። እንግዲህ እኔ ካየኋቸው ቪዲዮ ነው እንግዲህ ሌላውን አላውቅም። ብቻ በባሌም በቦሌም ይቅርታ ጠየቀ። እኔ እየገረመኝ እሱ እያለ ያለው ያው ይቅርታ ጠይቄያለሁ ነው። ይኸው ቪዲዮን ማነው በደብዳቤ ነው የተጠየቁት። ስለዚህ ያው ቆየት እንኳን የሚል ደብዳቤው በዛ መሰረት ነው ሄድኩትና ቀረጻው የተፈጸመው ነው የሚለው። አዳምጡት። በቅርቡ በዋልድባ ገዳም ዙሪያ በሰራነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ፣ ይቅርታ የምንጠይቀውን ለመጠየቅ፣ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። ቪዲዮን የሰራ ነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው። የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ አላለው። እኔ አሁን እንግዲህ ያው ወደ ኋላ ተመልሼ እነዛ መነኮሳቱ ያሉትን አልደግመውም። ይልቁንም እኔ አንድ የሆነ ለራሴ የገባኝ ነገር ቢኖር ምንድነው እነዛ መነኮሳት አዲስ አበባ ድረስ መጥተው እግረኛው ሚዲያ ጋር ቀርበው ምንድነው እሱ ክስ ያቀረቡበት? እንዴ ነገርየው እኮ እንዴ ገዳም ውስጥ ፈተና አለ አውቃለሁ። በጣም ኃይለኛ ፈተና እንዳለ እረዳለን። አባቶች ገዳማውያን ይፈተናሉ። እርስ በራስ የሚያጋጫቸው መንፈስ ሊኖር ይችላል። ግን አትሊስት ያው መቼም ሰዎች መፍረድ እንወዳለን። እንደው ለመፍረድ ሳይሆን ቁጭ ብሎ በጸሎት ነገሩን ቢጠይቁ። ገዳማውያን እኮ የሀገራችንን መስቀልቅል እኮ ያስጥላሉ በጸሎታቸው። ጸሎት ዓለም ላይ ከተሰራ እጅግ ከባድ መሳሪያ ይበልጣል። እኔ እንደዛ ብዬ ነው የማምነው። አንድ ሰው ፀሐይን ማዘዝ የሚችል ጸሎት ሊያደርስ ይችላል። በደንብ ከተጋ ማለት ፀሐይን ማዘዝ፣ ወደ እግዚአብሔር መቅረብ የሚችል እግዚአብሔር ካለ ደግሞ ሁሉም ነገር ማድረግ፣ እንደዛ ብዬ ነው የማምነው እኔ። ስለዚህ አዲስ አበባ ድረስ መጥቶ መነታረኩ ራሱ ምንድን ነው? አሁን እየተረዳሁት ነው። ባይዞ ምን እዛ ድረስ አዲስ አበባ ድረስ መጥቶ መነታረኩ ምን አስፈለገ? እንግዲህ አሁን ሌሎች ወንድሞቻችን ደግሞ እያሉ ያሉት ይህ ነገር በጣም ተንኮል የተሞላበት ነው። ስለዚህ እኛ ነቅተን በጥንቃቄ ነገርየው መጓዝ አለብን ነው የሚሉት። እንግዲህ እስቲ እነዚህን ወንድሞች ስሟቸው። ለማንኛቸው ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁልጊዜ ነውርን ያበቅላል?
በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድን የሆነው? በዋልድባ ገዳም የተገኘው ቢጫውን ወይም ጣል አድርገህ አባቶች ፊት በቃ አንተ ስርዓት ጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለ ስንት ገጽ ደብዳቤ ሰጥተው ነበር የላኩ? ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ ወሳኝ አካላችን ነው። ወንድማችን እሸቱ መበርታት ብቻ ነው ያለበት። በዋልድባ ገዳም የጀመርከውን ፕሮጀክት ጨርሰህ የጠላትን አፍ እንደምታዘጋ አምናለሁ። በሌሎች የትኞቹ መንፈሳዊ ፕሮጀክቶቹ በሙሉ ሁሉም ኦርቶዶክሳዊ አብሮ ይቆማል። ይህ እግረኛው የተባለ እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ እማሆይ አመልማልን ያ ደፋሪ መነኩሴ የሰራቸውን ስራ ያንን ነገር አውጥተን አጋልጠን ስንሰጥ መነኩሴውን አስቀድሞ ስማቸውን የማጥራት ስራ ገንዘብ ተቀብሎ ከሰራ በኋላ እማሆይን ስቱዲዮ ጠርቶ ሲያሳቅቃቸው እኔና ወንድሜ ብሩኬ ስጋ እንዲሁም እማሆይን ያኖረቻቸው አንድ ጀግና ሴት በደጅ ነበርንና መኖራችንን ሲያውቅ ውጡልኝ ብሎ እማሆይን አስወጥቶ ዘብቶባቸው እያለቀሱ ሄደዋል። ወላዲት አምላክ ምስክር ትሁነኝ፣ ዋሽቼ እንደሆነ መድኃኔዓለም አይለመኝ። እንዲህ ያሉ ሐሳቦች ላይ በማቀባበል የተንኮለኝነትን ስራ እየሰራ ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማውያን አባቶቻችን እንዲሁም ደግሞ ገዳማውያን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች። በጣም የሚገርም ነው። ባይዘው እንግዲህ አሁን እነዚህኞቹን ይሄ ብቻ አይደለም፣ ሌላኛው አንድ ወንድምም አለ። እሱም እንዲህ እያለ ነው። ምንድነው እሱ እየሆነ ያለው? ይህንን ነገር ኦርቶዶክሳውያን በንቃት መከታተል አለብን ነው እያለ ያለው። ስለዚህ ምንድነው እሱ እየሆነ ያለው? በእርግጥም ዘመኑ ክፉ ነው። ዘመኑ በተለይ ለኦርቶዶክስ ከላይ ጀምሮ ከላይ እንግዲህ ያው ጳጳስ ተብዮች ናቸው እጅግ የሚሰቀጥጥ ለአእምሮ የሚከብድ ነገር እያደረጉ ያሉት። እንግዲህ ከላይ ጀምሮ እስከ ታች ድረስ እችን ቤት ለማፍረስ በጣም ብዙ ነገር እየተሰራ ነው። በጣም ብዙ እና አይሆንም ይሄ ነገር ነው አይደለም ለማለት ማለት ይከብደናል እውነቱን ለመናገር። ምክንያቱም ዘመኑ ክፉ ዘመን ሆነ። የኦርቶዶክስ ክፉ ዘመን፣ ፈተና የበዛበት፣ ሁሉም በየአቅጣጫው እንዴት አድርጎ እንደሚጠላት እንደሚያፈርሳት ሆነ የሚያቅደው ከውስጥ እንግዲህ ከጳጳስ ጀምሮ ማለት እንግዲህ እንዲህ አይነት ነገር እየሆነ ስላለ ይህ ነገር ነው አይደለም ውሸት ነው ማለት ለማለት ይከብደናል። ለማንኛቸውም እንግዲህ እንዳልኩት ነው ዘመነ ኦርቶዶክስን የማጥፋት ዘመቻ አይነት ይመስላልና እስቲ ደግሞ ወደ ሰሜኑ ብቅ እንበል። ሰሜኑ የኦርቶዶክስ መነሻ ኣብ ቤተ ክርስቲያን ተዓቂቦም ኣብ ዝመሃርሉ ሰዓት ደሞ ብዘይ እምነቶም ብዘይ ርድኢቶም ብዘይ ደልይዎ መንገዲ ያውም
أبزي حسبوا وسعات نيتنا أتخا تمهروا موساد تمهروا مكفاف يرأى خمس الله نسمعن نرد أنا لنا زي بتعمي كخنن كوجا زقبا كفو حسابي أنا زي أنت سمع كل ساعات أو تردد كل ساعات زمان درجة دو تملي شيء قواني لون تملي ساق حسب جميل. እንግዲህ ይህ ከወደ ትግራይ እየተሰማ እጅግ የሚከብድ እና ይህ የሚያጠናክረው ያልኩት ነው ኦርቶዶክስን የመጉዳት የማውደም እንግዲህ በባለፈው ጦርነት ምን ያህል ምእመን ምን ያህል አብያተ ክርስቲያናት እንደወደሙ የምናውቀው ጉዳይ ነው። ስለዚህ አሁንም እንደው ምንድነው እሱ እያሉ ያሉት እንግዲህ እኛ አባት የአብነት ተማሪዎችን የቆሎ ተማሪዎች የሚባሉ የቅዱስ ገብርኤል ቤተክርስቲያን ውስጥ የነበሩ ተማሪዎችን ነው እንግዲህ አፍሰው ለጦርነት ወሰዷቸው ነው መረጃው። እኔ ብሮድሊ የማየው ይሄ ኦርቶዶክስን እንግዲህ የችን ቤተ ክህነት እችን ቤተ እግዚአብሔር ለመጉዳት ወይንም ደግሞ ለማጥፋት የተሰራ ብዬ ነው የማምነው። እኔ ስለሌላ ስለ ጦርነቱ ያው ጦርነቱ ባይሆን እሰየው፣ ግን ጦርነቱ የፖለቲካ ጉዳይ አለበት። ግን ደግሞ ይሄ ቤተክርስቲያን ውስጥ ገብቶ የቆሎ ተማሪ የጣመ የላመ እንኳን የማይበላውን ወስዶ ለጦርነት እንደዚህ ማድረግ እኔ ይከብደኛል። ባይዞ ሪሊ የሰው ልጅ ይህን ያህል በጣም ነው የሚከብደኝ እውነቱን ለመናገር። ይሄ ወንድማችንም እንደዛ ነው እያለ ያለው ቤተክርስቲያን ልዳፈር ተልዩ ተአምራት እዚያ አጠጠሙ ባሉ ዋጋ ይውል ሃይኔኒ ሃይኔና خلت معلت زيغن سمع لنا او خلت معلت زيغن سمع لنا ቤተክርስቲያን ልደፍሩ ሰባት አለው ቤተክርስቲያን ልግበር ለው ድፍረት ንሪ ለና አይና ቤተክርስቲያን ልከራወል ነገር ንሪ ለና አይና ሃይል በል ተጠንቀቅ ልበል ሰብ ይድሊ ሕማቅዩ አብዘን خلت معلت ንሪን ዘለና አብዘን خلت معلت زي ልግበራ ዘለዋ አብዘን خلت معلت ዝከናወን አላህ ስራሕ ንሪ ለና አይና ናይ ቤተክርስቲያን አይንት ዝኮኑ ናይ ቤተክርስቲያን መብራት ዝኮኑ ያሬዳውያን አቦ እኖ ሐዲጎም ቤተሰብ ሐዲጎም ክመሃሩ ልመጹ ደቀ መዛሙርት ታይክ ግበር ለሎ ንሪ ለና አይና ሰምዑ ለኩም ይሁን ወደ ሰምዑ ለና አይና ከምዚ ልገብሩ ሰባት እግዚአብሔር ሊና ያባቱ አሜን በሉ። ቤተክርስቲያን ከይተጽይ ቤተክርስቲያን ከይተጽይ እንጀራ ድልያ ይሆን ይመጽዮ ትምህርት ድልያ ይመጽዮ ከፊሎም ይሁን ማህር ዘሎ ከፊሎም ይሁን ቃል እግዚአብሔር ልማህር ዘሎ እዚህ ድፍረት ይህ ያልተገባ ነገር ነው ያሉ ናቸው እኚህ መምህር። አዎ ያልተገባ ነው። ይህ እችን ተቋም ማፍረስ ነው። በዚህ ተቋም ላይ ጦርነት ማወጅ ነው። እኔ እንደዛ ብዬ ነው። ያው ክፉ ዘመን ነው። የመጀመሪያው ጦርነትን በልቷታል፣ በኃይለኛው ጎድቷታል። አሁንም የዛ ቅጥያ ነው እና በአጠቃላይ ግን እየሆነ ያለው ጦርነቱ እውነትም መንፈስን የተቀላቀለ መንፈስ የያዘው ጦርነት ነው። ኦርቶዶክሳውያንን ማውደም በሁሉም አቅጣጫ በአሁኑ ሰዓት ኦርቶዶክሳውያን በብዙ መልኩ እልቂትን ፍጅትን እያስተናገዱ ነው። ከዛ ከሰሜን ደግሞ በተለይ የቆሎ ተማሪዎችን እነዛ አብነት ተማሪዎችን ከቤተ ክርስቲያን ውስጥ ገብቶ ማፈስ እንደ አንድ የሃይማኖቱ ተከታይ በጣም ያማል። ሌላውን እንደፈለገው መተንተን ይቻላል የፖለቲካው። እኔ ግን ይህ ተገቢ አይደለም። ምክንያቱም አንድ የዝች ቤተክርስቲያን ሰው ምንም እንኳን ማለት ይህንን ለማለት የሚያስችል የላቀ ስራ ባይኖረኝም ግን እቃወማለሁ። ይህን በኃይለኛው አጽንኦት እቃወማለሁ። ለማንኛቸውም ደግሞ ወደ በስተመጨረሻ ይህ ወንድማችን ኢትዮጵያ አረብኛ ትማር ዘንድ የግድ ነው ይለናል። አረብኛ ቋንቋ ለኢትዮጵያ ግዴታ ነው።
ግዴታ ነው እያንዳንዱ ትምህርት ቤት ውስጥ አረብኛ ቋንቋ ልጆች እንዲማሩ ማድረግ በቃ ጊዜው ደርሷል። this is the time። ትናንትና የአረብኛ ቋንቋ ለኢትዮጵያ ምን ያህል እንደሚያስፈልግ የፓናል ውይይቶች ተካሂደው ነበርና it's about time። ኢትዮጵያ ምስራቅ አፍሪካ ውስጥ ሀያል ነኝ የምስራቅ አፍሪካ ሀያል ለመሆን እየተንደረደረች እያለች ዙሪያንና ከምስራቅ አፍሪካ ጎን ያለው ደግሞ ሚድል ኢስት ገልፍ ሀገራቶች ውስጥ የሚነገረውን ቋንቋ ነው አልማርም በሩቁ በእንጨት ምናምን ነገር በሩቁ የሚባል ጨዋታ የለም። ከዚህ በኋላ አያዋጣትም፣ ለኢትዮጵያ አያዋጣትም። ከእንግሊዝኛ እኩል ለኢትዮጵያ አረብኛ በጣም ኢምፖርታንት ነው። ካላት ጂኦግራፊዋ እንደምታውቁት ላይክ አብዛኛው ከኬንያ ውጭ ታች ከኬንያ ውጭ አብዛኛው ኢቭን ሶማሊያ ውስጥ አረብኛ ዶሚናንት ነው። ከሶማሊኛ ያው ህዝቡ ሙስሊም ስለሆነ ማለት ነው። ለማንኛውም የአረብ ሊግ አባል ነች ሶማሊያ፣ ደን ጅቡቲ፣ ደን ኤርትራ ራሱ የአረብ ሊግ አባል ነች። የኤርትራ ከሜጀር ቋንቋዎች ከሚባሉት ውስጥ አረብኛ ነው። ደን ሱዳን አለ። ሱዳን ጀኑብ ሱዳንም ሆነ ሰሜን ሱዳን አረብኛ በደንብ ይወራል። ዙሪያውን በሙሉ አረብኛ የሚናገሩ ሀገራት እና ደን ደግሞ ኢትዮጵያ ቀይ ባህርን አክሰስ ማድረግ እፈልጋለሁ ካለች ከቀይ ባህር ጋር በዛኛው ሳይድ የሚዋሰኑ የአረብ ሀገራት ጋር ያላትን ኮሚኒኬሽንና ግንኙነት በአረብኛ አልማርም ግን ምናምን በሚባል ጨዋታ አይሆንም። ስለዚህ ከዚህ በኋላ ለኢትዮጵያ የሚጠቅመው ጀነሬሽን ለኢትዮጵያ የሚጠቅመው በዲፕሎማሲ የሚሆን በፖለቲካ የሚሆን በቢዝነሱ የሚሆን በንግዱ ዓለምም ዲፕሎማሲ ላይ ታውቃላችሁ በእንግሊዝኛ ከመግባባት በአስተርጓሚ ከመግባባት በዳይሬክት ቋንቋ መግባባት በጣም ከፍተኛ ዲፕሎማሲ ላይ ከፍተኛ ተጽዕኖ አለውና ይህንን ሁሉ ነገር ማድረግ የሚችለውና ለኢትዮጵያ የሚጠቅም ጀነሬሽን ማለት ከዚህ በኋላ ከእንግሊዝኛ እኩል አረብኛን አቀላጥፎ የሚናገር ነው። ከዚህ እንግዲህ መልካም ቋንቋ መልካም ነው። ቻይንኛ እንማራለን፣ ጀርመንኛ የተለያየ ይማራል ሰው ወዶ ፈቅዶ። አስገድደህ ግን አይሆንም ነው የምልህ። አይሆንም፣ አስገድደህ አይደለም ወይ? ኢንቴንሽኑም ደግሞ ይታወቃል። ግልጽ እኮ ነው። ኢትዮጵያን የአረብ ሊግ አባል ለማድረግ ግልጽ ነው። እኔ እንደዛ ብዬ ነው ማለት እዛ ሰው። ይሄ ግን ቋንቋ በነገራችን ላይ እኔ የታዘብኩት በፍላጎት እንጂ አስገድደህ የምታስተምረው ነገር አይደለም። ቋንቋ በፍላጎት ነው። በቃ ሰው በፍላጎት ነው የሚማረው። አዎ ቋንቋ ይጠቅማል። ሁሌም የትኛውም ቋንቋ ይጠቅማል፣ ጠቃሚ ነው። የምታስገድደው ግን ከሆነ የሰው ልጅ በተፈጥሮ እልህ ይዘዋል፣ ይተወዋል። ያንን ጭራሽ እንደው መስማት ራሱ አይፈልግም። እንደዛ መሆን የለበትም። እንደገና ደግሞ ኢንቴንሽኑ ግልጽ ነው። ኢንቴንሽኑ ግልጽ ነው። ስለዚህ የሆነ ከሌ አረብ ሊግ ነበረች የችኛው አረብ ሊግ፣ ስለዚህ ኢትዮጵያም አረብ ሊግ ከዛስ። ለማንኛቸውም በፍቅር በሰላም መኖሩ ጥሩ ነው። አመሰግናለሁ።